ሄለሜላ ምኑ አገዳት? ሄለሜላ እንግዲህ ያገዳ ሰው ብዙ ጠላት እንዳለባት ታውቃላችሁ። ምክንያቱም የሰው ባል ስለቀማች ብዙ ሰው እየጠበቃት ነበረ። አኪድ ሩታ፣ ኤፍሬም እና ዳንኤል እና ስማ ሜሪ ተጠልጥለዋል። እንግዲህ አላቅም እንግዲህ ሄለሜላ ታግዳለች። አሰላም አሌይኩም ረህመቱላሂ ወበረካቱ። የቻና ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ሰላም ሰላም ክርስቲያኖች እንዴት ናችሁ? ባላችሁበት አላህ ይጠብቅልኝ። ለቤት አዲስ የሆናችሁ ሰብስክራይብ፣ ላይ ኮሜንት፣ ሼር በማድረግ ቤተሰብ ሁኑ ተቀላቀሉ። ቤተሰብ የሆናችሁ ሼር ላይ በማድረግ አበረታቱን። ሀገራችን ሰላም፣ ደስታ፣ ፍቅር፣ አንድነት ያምጣልን። ወጥተው ከሚያስቀን ነገር አላህ ይጠብቀን እላችኋለሁ። ቤተሰቦች ዛሬ ደግሞ ይዤላችሁ የመጣሁት በጣም የሚገርምና የሚገርም እንደዚህ አይነት ነገር እንግዲህ ህፃን አይደለች፣ ትንሽ አይደለች፣ ማታቅ አይደለች፣ ምታቅ ሰው ናት። እንግዲህ አስገራሚ የሆነ ነገር ይዤላችሁ መጥቻለሁ ማለት ነው። በእናንተ ደግሞ ማን ነውስ ይሄ ነገር የሚያደርገውስ? ማን ነውስ የሚያደርገው ብላችሁ ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡ ማለት ነው። እኔም ደግሞ የእናንተ ኮሜንት ይጠቅመኛል ማለት ነው። ምክንያቱም ያለውና የሌለውን ነገር አውቅበታለሁ ማለት ነው። እና ዛሬ ቀን እንግዲህ እንዳያችሁ ሄለሜላ እንግዲህ ተጠፋች። 2 ቀን ነው 3 ቀን ሆኗታል ጠፍታለች። አብረሽ እንግዲህ ውሃ ቅዳ ውሃ መልስ እያደረገው ነው። ጨንቆታል ማለት ነው። ጨንቆት እንቅልፍ እምቢ ብሎት ሌሊቱም እንዲህ እንግዲህ ግድግዳ እየቆጠረ ነው እያደረው ማለት ነው። እንቅልፍ እምቢ ብሎኝ ግድግዳ እየቆጠርኩ ነው እያደርኩ ነው። እና ሄለሜላ የት ሄደች ብሎ እንግዲህ የብዙ ሰው ጥያቄ ሆኗል። እየፈለገ ነው ማለት ነው። ትናንትና እንግዲህ ዳንኤል አንተ ደብቃታል፣ አግዳሃታል ብሎ ብዙ ነገር ቪዲዮ ሰጥቶ ነበረ። ትናንት አላቀርብኩላችሁም እንጂ ትናንትና በጣም እንትን ብሎታል ማለት ነው። እኔ አልወሰድኩም፣ እኔ ምን ላደርግ ነው? ዳንኤል እሷን ህፃን አይደለች እንትን አይደለች እንዴት ነው ማግዳት ሲል፣ አይ በዚህ በፊት እንትን ያላችሁ ነበር፣ እየዛታችሁባት ነበረ፣ ጠብቅ ያላችሁ ነበረ እና ምን እንዳረጋችኋት ንገሩኝ፣ የት እንደወሰዳችኋት ንገሩኝ ብሎ እንግዲህ ትናንትና ዳንኤል ቤት ቪዲዮን ሰርቶ ነበር አላችኋለሁ። እንግዲህ ዛሬ ደግሞ ሩታና ኤፍሬም ቀጠራቸውና አብርሽ ማለት ነው። እንግዲህ አብርሽ ጫንቆታል። እኔ ምግብም አልዋጥም አለኝ። ጉንጬም ስንቴ እያስለመደችኝም እሱም ራሱ እየሳመችኝ የነበረው እሱም ራሱ አስለምዳኝ ነበረ። ምግቡም እሱ ሳይ ራሱ በቃ አንጀቴ ተቆርጠዋል እና ምን እንደማድረግ አላቅም። ሄለሜላ እንግዲህ ጠፍታለች፣ እናንተ ከወሰዳችኋት አምጧት ብለዋል። እንግዲህ መቼለታ ነው ደግሞ ከኤፍሬም ጋር ቁርስ ልጋብዘሽ ብሎ እንግዲህ ይቅርታም ጠይቋታል። ይቅርታም ተጠያይቋት አብርሽም ጋር ከሄለሜላም ጋር ሩታ ይቅርታ ጠይቁ ብላ እንግዲህ ከኤፍሬም ጋር ይቅርታ ጠይቀዋል። እንግዲህ በፊት አልቅሻለሁ ምናምን ስላላት በሱ ምክንያትም እንትን ብሎ ይቅርታ ብሎ ጠይቋታል ማለት ነው። ከዛ በኋላ ደግሞ ልጋብዝሽ ብሎ እንግዲህ ወደ ጠዋት ላይ ተገናኙ አሉ። ከተገናኙ በኋላ ከዛም በኋላ ከአብርሽ ጋር ተገናኙ። ግን ከዛ በኋላ ጠፋች። የት እንደገባች አድራሻዋ ምንም የለም። እንግዲህ ስትልጅ የፖሊስ ብቻ አንተ ነገረም ወንድሞቼና ባለቤቴ ላጣራና ጓደኞቼ ላጣራና ካልሆነ ፖሊስ ጋር እሄዳለሁ ብለዋል። እንግዲህ ይሄ ነገር ደግሞ ያመጣለት ማለት ነው ንግስቴ ሩታ ናት ማለት ነው። ሩታ እንግዲህ አንደኛ ተጠርጣሪ ሆናለች። አንቺ ልጅቷ ምን ሆና ነው? ምን አረጋችኋት? ምን አርጋ ነው? ምን አረገቻችሁ? በማለት ጥያቄ ሆነባት። እኔ ምንም የማያገባኝ ሰው ጋር በማንም ተራ ሰው በማንም ሰው ጋር መጥተህ ልትጮሁብኝ አትችልም አለችው። አንቺም ልትጮሁብኝ ቀስ ብለሽ ተረጋግተሽ አውሪኛል። አንተ ነህ ቀስ ብለሽ ተረጋጋ። እኔ ስለ ሄለሜላ ስለ አብርሽ ማውቀው ነገር የለም። ስለ ራሴ ብቻ ነው። ስለ ሌላ ሁሉም የማደርገው ነገር ማውቀው ነገር የለም። በማንም ባያገባኝ ነገር ያገባሻል ብለህ ዝም ብለህ መጮህ አትችልም፣ መብት የለህም ብላ ሩታ አሳጥቃው ነግረዋል። እንግዲህ ሩታ እስካሁን አይታቸዋል። ምስኪን የሷ ተኔጋ ይሆናል ብላ እንግዲህ ብዙ ማስጠንቀቂያ ሰጥታ ነበረ ይመስለኛል። ብዙ ነገር ሰጥታ ነበረ ማስጠንቀቂያ ማለት ነው። ምክንያቱም ለምናዋለች፣ ተው ብለዋለች። የአንገቱ እንኳን ወርቅ ሳይቀር ነው ገዝታ ስጦታ የሰጠችው። ያ ስጦታ ደግሞ መልሶ አድሮ መልሶ መስጠቱን እሱ ማስታወቂያችሁ ነበር፣ አይታችሁታል ማለት ነው። እንግዲህ ብዙዎቻቸው ቆይ ያሏት ነበረ ሄለሜላ ማለት ነው። ኤፍሬም በተለይ በጣም የጠበቃት ነበር። ዳንኤል ደግሞ አንደኛ የጠበቃት ነበረ። ያው ሆነ እንግዲህ የተመኙት ምኞታቸው ተሳካላቸው ብዬ አስባለሁ። ምክንያቱም የሰው ባል የሚሰርቅና የሰው ነገር የሚጣፍጠው
የሰው ነገር ዞር ብሎ የሚያይ ሰው መድኃኒቱ ነው ይሄ ማለት ነው። መድኃኒቱ ነው እና የራሱ ችሎ የሚኖር ያድርገው ሁሉም ሰው ማለት ነው። በዚህ አይነት ማለት ነው። በጣም ይገርማል። እንግዲህ ትልቋ ሄርሜላ እንግዲህ ጠፋች፣ ታግዳለች ማለት ነው። በሶስት ሰው እጅ ታግዳለች፣ በአራት ሰው እጅ ታግዳለች። እንግዲህ አብርሽ የሚወጣውን አጣ ማለት ነው። ሩታ በጣም ተቆጥታለች። እንዴት ነው ልጠይቀኝ የቻልከው? አይ የምታውቁት ጉዳይ ቢኖር ነው። እኔ ዳንኤል ጠይቄዋለሁ። ዳንኤል እንግዲህ ይሄ ሁሉም ተብሎኛል። እንግዲህ አይደብቀኝም እሱ ያለው ነገር ግን የት ልትሄድ ቻለች? የዋህ ናት፣ ምንም አታውቅም፣ ምንም እንትን ማትል ልጅ ናት። እሷ ከወጣች እኔ እንቅልፍ አልተኛሁም፣ ምግብ አልበላሁም፣ ሰው ማናገር አልቻልኩም፣ ምግብም አልዋጥ ብሎኛል። ደረቴ ላይ መጥቶ እየቆመ ነው። ውሃ ተኖ የሰጠኝ ሰው ይወርዳል፣ አልሰጠኝ ሰው ሊገለኝ ነው ብለዋል እንግዲህ ማለት ነው። እና ሄርሜላ የት አለች ብላችሁ እናንተ ታስባላችሁ ማለት ነው። አይ ሩታን ጠርተሻት ነበረ፣ ስልክ ማውረሻት ነበር አለ። አዎ ስልክ አውርተናል፣ በስነ ስርዓት ኖርማሊ ስልክ አውርተናል። አዎ አለችው። እና ምን ብለሻት ነው? የሆነ ነገር ብትያት ነው እንጂ እቺ ልጅ አጠፋም ብሏታል ማለት ነው። እኔ የፈለግ ነገር ብትናገር ምንም መስሎ አይታየኝም። አይዶን ነው እንትን ዛሬ ውለህ አድረህ እቺ 2 ቀን ነው ሁሉም ከጠፋሽ ጀምሮ ለምንድን ነው ሰው ጠይቀህ ፖሊስ ያላመለከትከው? ፖሊስ ጋር ሄደህ ያላመለጥከው? የምታመለክተው እኮ አንድ ውሳኔ ነገር ታገኛለህ። አንተ አሁን ነው እንደው አሁን ነው ገና የእሷ እንቅስቃሴ የምታደርገው እንጂ አለች ሩታ። በማለቷ በጣም አድንቄያታለሁ። ጎበዝ ልጅ ናት ሩታ ማለት ንግስቴ። አይቶ ዝም ማይል ፊት ለፊት ማጋለጥ፣ ከዛ በኋላ መስራት መረሳት። እንግዲህ በጣም ጥሩ ልጅ ናት እውነት ስናገር ማለት ነው። ሩታ በህይወቷ ብዙ ታሪኮች እና ብዙ ነገር አሳልፋለች። እንደሷ ያሳለፈና እንደሷ የታገሰ ሰው አለ ብዬ አላስብም። ምክንያቱም ፊት ለፊት እያየን ነው ብዙ ነገር ማለት ነው። እሷ ግን ኖርማል የሆነ እያናገረች ነው። ግን የቤቷ ስቃይ ራሷ ናት የምታውቀው ማለት ነው። በዛ ላይ እርጉዝ ናት፣ አንድ ልጅም አለባት። እውነት ከሆነ ማለት ነው እንግዲህ እውነቱ እየወጣ ነው ማለት ነው። እናንተም ያለውን ነገር እናንተም እንድትነግሩኝ ተስፋ አደርጋለሁ ቤተሰቦቼ። ኤፍሬም እንግዲህ ኤፍሬም እሺ አንተ ታንቺ ጋር በቃ ጥሩ ንግግር አንነጋገርም ወይ አላት አብርሽ የሩታ ማለት ነው። ሁሌ ጭቅጭቅና ሁሌ እንደዚህ መሆን ያዋጣል ወይ ስላት፣ በቃ እኔ የማያገባኝ ነገር እና የማልገባበትን ነገር ውስጥ ገብተህ እኔ መጨቅጨቅ አትችልም፣ መብትም የለህም አለችው ሩታ ማለት ነው። እሺ በቃ እሷ ተዋትና ወንድሜ ከአንተ ጋር እናውራ አለው። እኔ ምንም ነግረህ ነገር የለም ያለው ሀቂቃው ሩታ ዘርዝራ ነግራሃለች፣ እኔ የምጨምረውም ነገር የለም አለው ማለት ነው። እንግዲህ አብርሽ በአሁን ሰዓት ላይ ተናደውና ፍለጋ ላይ ያለ ሰውየው ነው። በጣም ተናጎ ጨጓራው እንግዲህ ሀሊብ እያለ እየጠጣ ነው፣ ወተት እያለ ማለት ነው። ተቃጥለዋል ማለት ነው። እንግዲህ ሩታዬ ይመስለኛል ጀግና ነሽ። ብዙ ነገር እንሰማለን እናያለን። ያን ነገር ደግሞ ጎበዝ ነሽ፣ ጠንክረሽ በተግባር እንድታደርጉ እንጠብቃለን ማለት ነው። ሄርሜላ አግዳችኋት ከሆነ ደግ አደረጋችሁ። እንኳንም አገዳችኋት። የሰው ባል የሰረቀች ነበረ። ትንሽ ስትቀመጥ ትምህርት ይሆናታል። ሁለተኛ የሰው ባል ዞር ብላ አታይም። የራሷ የሆነ ነገር ይስጣትና ራሷን ይዛ ጠበቅ አድርጋ ትያዝ። የሰው ነገር የሰው ነው፣ ምንም ምክንያት ምንም የለም። የሰው ወርቅ አያደምቅም ሲባል ሰምተሻል ማለት ነው። እና እንግዲህ በዚህ ሰዓት አብርሽ ተሰቃይቶ ይኖራል። ሩታና ላኪ ሩትና ዳንኤል እና ሜሪ እና ሶስት ኤፍሬም በጭንቀት ላይ ናቸው ያሉት። እነሱ አግዷል ተብለዋል። እንግዲህ አንድ ተጠርጣሪ የሆኑ ሰዎች ናቸው፣ ግለሰብ ማለት ነው። ግለሰብ ናቸው እነሱ ተጠርጣሪ የሆኑ ሰው ናቸው ብዬ ነው ማስበው። እንግዲህ ያሉት ነው። እንግዲህ እናንተ ማን ይመስላችኋል ወስዶ ያገዳት? ይቺ ልጅ ሁሌ አብርሽ ጭንቅላት አልወልድም እያለች እንደ ሕፃን ልጅ ሽሩ እያለችው ቤቱን ሊገባ እየከለከለችው ብቻ የራሴ ብቻ የሆነ የምትለው እንግዲህ ዛሬ ቀን አዘኑና በቃ ብስጭት እያደረገው ቁጭ ብሏል ቤት ውስጥ ማለት ነው። ሕፃን ልጅም ለማየትም እንትን አይልም። በቃ ያኔ አለ አይደለም። ሄርሜላና አብርሽ በፍጹም እነሱ የሚኖሩ ሰው እና የሚጋቡ ሰው አይደሉም።
ያው የጊዜው ነው እንጂ እናንተ ተጋብታችሁ አይቼ ብቻ ጥሩ ነበረ። ግን የምትጋባ ይመስለኛል። የፈረደበት ፎቶ ዝም ብላችሁ ተነስታችሁ መልቀቅ ትችላላችሁ፣ ልቀቁ ማለት ነው። እና ሲቀጥል ሌላ ቦታሽ ምንም አልሆንሽማ ልጅቷ በቃ ምንም አልሆነችም። ተዘርግታ ወቃለች፣ ተኝታለች ማለት ነው። ምክንያቱም ይከብዳል። ከስራ ላይ ቁስል በጣም የሚከብዱ መተማመንና ማሰብ እንጂ በጣም ያይሻለው። እናንተም ደግሞ ቤተሰቦቼ እንደምትወዱ ተስፋ አደርጋለሁ። እውነት ስንናገር ሩታና ሄርሜላ እንደዚህ አይነት ውስጥ ሩታ ታስገባታለች ብዬ አላስብም። ብዙዎቻቸው ግን ምን አረገቻት ሩታ ምን አረገቻት ሄርሜላ ነገርማ ሰርታት ነው ብሎ እየተናገሩ ነው ብዙዎቻቸው ማለት ነው። የሆነ ነገር ቢኖር ነው እንጂ ይች ልጅ ዝም ብላ አይደለም የምጠፋው ብሎ እንግዲህ ሩታ ይመስለኛል በድጋጋሚ የአብርሽ ማስጠንቀቂያ ሰጥታው ነበረ። አብርሽ ግን አምኖ መቻል አላወቀም እና እንደ ሩታ እንደዚህ አይነት ነገር ትሰራለች ብሎ አላመነም ነበረ። ገና አሁን እየገባው መጣ ስለ ሩታ ነገር ማለት ነው። እንግዲህ ሄርሜላ ከጠፋች አብርሽ ወደ ልጁ ጋር ያዘነባል ብለን እናስባለን። አብርሽ ደስተኛ አይደለም። አንቺ እንደዚህ ስላረግሽ ሩታ፣ አንቺ እንደዚህ ስላረግሽ እኔ የምፈልግሽ መሰለሽ ወይ? እኔ አልፈልግሽም። ራስሽ ይቅርታ ብለሽ መጣሽ እንጂ እኔ ይቅርታ ብዬሽ አልመጣሁም። ራስሽ ነሽ ፈልገሽኝ የመጣሽው፣ እኔ ግን አልፈለግኩሽም ብሎ እንግዲህ በሰው ፊትም ይሄን ብሏታል ማለት ነው። በቃ አልፈልግም ካልክ በግድ ነው ወይ? በግድ አግባኝ፣ በግድ ግባ ቤት ውስጥ ማለት ነው ወይ? እኔ አልገባም ከእንግዲህ አንቺ የፈለግሽውን ነገር ኑሪ፣ እኔም እንደፈለግኩኝ እኖራለሁ ብሎ እንግዲህ እሱም ዛሬ ተናግሯል ማለት ነው። እሷም መብትህ ነው፣ እንደፈለግ መሆን መብትህ ነው፣ እኔም እንደፈለግ መሆን መብቴ ነው ብላ ራስ ስለቀጠርከኝ መጣሁ እንጂ ልመጣም አልነበረም ብላለች ማለት ነው። እና ቤተሰብ ይሄን ይመስላል እንግዲህ ሄርሜላ ታግዳለች። አላ በእጅ ያስገባ ማለት ነው። ታሳዝናለች። እሷ ልጅ ዝም ብላ እንደዚሁ እድሜዋን እንደዚሁ በቃ ካልሆነ ሰው ጋር እንደዚህ እየጨረሰች እንግዲህ ታውቃላችሁ አሁን ጊዜ እንደ ወሩ ነው የሚሮጠው። የእኛም ጊዜያችን እንደ ወር ነው የሚሮጠው ማለት ነው አለ ያንን ማለት ነው። እሷ ግን በጣም ታሳዝናለች። እስካሁን የትና የት ደርሳለች የተባለው ሄርሜላ እንግዲህ የሰው ባል እየነጠቀች ሌላ ፍቅረኛ እያስጠላት የሚመጡት ሁሉም እያስጠላት አብርሽ እንጂ የአብርሽ ከንፈር ጣፍጦኛል፣ የአብርሽ ትከሻ ጣፍጦኛል፣ የአብርሽ ማቀፍ ደስ ብሎኛል፣ የአብርሽ ጉርሻ እያስጠገበኝ ነው እያለች እንግዲህ ልጅቷ ምንም እንትን ልትል አልተቻለችም ማለት ነው። እና በጣም ታሳዝናለች እውነት። ብዙ ጊዜ በድጋጋሚ ተናግረናል። እንግዲህ ሄርሜላ የራስሽ የሆነ ነገር ያዥ፣ የሰው ነገር አያደምቅም ብለናታል። አልሰማችም ማለት ነው። እና በዛሬ ቪዲዮ ቤተሰብ ይሄን ይመስላል። እንደምትወዱ ተስፋ አደርጋለሁ። ከወደዳችሁ ሼር ላይክ አድርጉልኝ። በሌላ በቀጣዩ እስከ ሳመጣላችሁ ድረስ መልካም ቀን ይሁንላችሁ። ባይ ባይ።